ሰላም ሰላም ክቡራትና ክቡራን ውዴ ቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ቪዲዮውን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። እንግዲህ ሰሞኑን ያው በአንዳንድ በተለያዩ ቪዲዮዎች ላይ ሁለት ሰዎችን በማወዳደር ላይ ያላችሁ ሰዎች አላችሁ። እነዚህ ሁለት ሰዎች ማን ናቸው? በፊት አሁን ሄሉ ከናቲ ጋር ባለችበት ሁኔታና ያብስራ በፊት በነበረበት ሁኔታ ላይ ነገሮችን ሁለቱን ወንዶች እያነጻጸራችሁና ነቆራው በጣም በዝቶ ነው ያለው። ይሄ ነገር ምንድነው? ናቲንና ያብስራን እያወዳደራችሁ ያላችሁበት መንገድ በጣም ገርሞኝ ነው ይሄን ነገር ላወራችሁ የመጣሁት ማለት ነው። ምንድነው እነዚህ ልጆች የራሳቸው ላይፍ በተወሰነ ጊዜ በታይም ኢንተርቫል ነበራቸው። ከማን ጋር? ከሄሉ ጋር። ያብስራ ከሄሉ ጋር ነበረ። አልተመቻቹም፣ ሄዷል ጓዙን ጠቅልሎ ማለት ነው። እና አሁን ደግሞ ልጅቷ ከናቲ ጋር ባለችበት ሰዓት ላይ የተለያየ ነገር አጀንዳ ይዛችሁ መጣችሁ። ምንድነው የምትሉት? ልክ የፈጣሪን ስራ እየሰራችሁ ልክ ራሳችሁን እንደ ፈጣሪ አይታችሁ ነገ እንዲህ ነው የምትሆነው፣ ነገ እንዲህ ታመጣለች፣ የእንትናን እንደዚህ መረጃ ይዘንባታል፣ እንዲህ እናደርጋለን፣ እሱም ይሰማዋል፣ የራሳቸውን ነገር በቃ ይሄን ነገር ከሰማ ይለያያሉ ምናምን እያላችሁ ልክ ራሳችሁን እንደ ፈጣሪ እያያችሁ ትንበያ የምትተነብዩ ሰዎች አላችሁ። እናንተ ሰዎች ምንድነው የራሳችሁ ህይወት የላችሁም ነው? አሁን ጥያቄ የራሳችሁ ህይወት የላችሁም ወይ? የሰው የራሳችሁን ህይወት እያረረባችሁ የራሷ እያረረባት የሰው ታማት ስላለሽ የሚባል ነገር አለ። እኔ እኮ አንዳንዴ ዝም ብለው ለምን መሰላችሁ የሆነ ነገሮች ተራግበው በቃ እሱም በራሱ መንገድ ሂድ እሷም በራሷ መንገድ እየሄደች ነው የሚል ሐሳብ ነበር የነበረኝ። እና አሁን ምንድነው እሱ ሰሞኑን ከሌላ ሴት ጋር መጥቷል። እሷም ደግሞ የራሷ ናቲ ጋር የራሷ ጉዞ ጀምራለች እና ያ ጥሩ ነው በሚል ሐሳብ ነበር። እና አንዳንዶች ደግሞ አላችሁ በቃ ከሱ ከናቲ ጋር አትቀጥልም፣ እንዲህ አይነት መረጃ አለ እንበትንባታለን፣ የተለያየ ነገር በቃ እና ይሄን ሲያይ ትቷት ሄዳል። እናንተ ፈጣሪ ናችሁ ወይ? እኔ የመጀመሪያው ጥያቄ ፈጣሪ ናችሁ ወይ? እናንተ እዚህ ጋር በተለያየ ቪዲዮ ልጅቷን ለማሸማቀቅ የምትሞክሩ ሰዎች ማለት ነው። እናንተ የመጀመሪያው ስራ ፈጣሪ ናችሁ ወይ? የፈጣሪን ስራ እየሰራችሁ ያላችሁት ገና ለገና የወደፊት እንደዚህ አይነት መረጃ ብናወጣባት ጀስት ትቷት ይሄዳል ብለ ፈጣሪ ያጣመረውን እንዴት ነው እናንተስ ልትበትኑት የምትችሉት? ፈጣሪ አንድ ነገር ሲያስብ በምክንያት ነው። ከያብስራ ጋር ነበረች አልሆነም አለ ፈጣሪ፣ የሚሆናትን ሰው አመጣላት እና በዚህ ሁኔታ ውስጥ ልጅቷ እያለች እንዲህ አይነት መረጃ በተነንብሽ እንዲህ ከፈለገች እንዲህ አይነት ነገር አድርገን እናለያያታለን፣ በቃ ትቷት ይሄዳል ምናምን ነገር። ይሄው እንግዲህ ቀን በቀን እናንተ የሆነ ነገር በተቀደዳችሁ ቁጥር አንዳንድ በጣም እኔ ከእውነት ከኢትዮጵያዊነት ባህሪ የማይጠበቅ ከኢትዮጵያዊ ዜጋን የማይጠበቅ ሰዎች ትንፋሽ የምትተነፍሱ ሰዎች አላችሁ። እናንተ የራሳችሁ ህይወት የላችሁም እንዴ? የመጀመሪያ ጥያቄ የእናንተ ህይወት ምንድነው? ቆይ አሁን ግራ የሚገባኝ የራሳችሁን ህይወት አትኖሩም እንዴ? ሰው እኮ የራሱ ህይወት ያስፈልገዋል። ያብስራና ናቲ በምን አይነት ሚዛን ነው የምታስቀምጡት? እኔ እኮ ዝም ያልኩት በባለፈው ቪዲዮ ዝም ብዬ ያለፍኩት እነዚህ ልጅ በቃ የራሱን ህይወት ልጁ ይኖር በሚል ሐሳቤ ነው። ሲቀጥል ደግሞ አንተም ያብስራም ከነዛ ጋር ግንኙነት እንዳለ እንደምታወራ በጣም በእያንዳንዱ ነገር እየሰማሁ እየደረሰኝ ነው። በሚገርም ነገር ማለት ነው እንዴ ሲጀመር አሁን ናቲና ያብስራ በምን አይነት ሚዛን ነው እስቲ በህይወት መርህ ውስጥ አንድ ላይ ሊቀመጡ የሚችሉት? ያ ከበፊት ጀምሮ የሚተዋወቁ ባህሪያቸውን ቤተሰብ ለቤተሰብ የሚተዋወቁ አስተዳደጋቸው አብሮ ያደጉ ልጆች ናቸው። ያብስራ ደግሞ ትላንት በሳምንት ቀን ውስጥ የሳምንት ጊዜ ያለው ልጅ ነው በሄሉ ህይወት ውስጥ ማለት ነው። መጣ ሄደ እንዴ። አሁን እሱ ከሸመቀቀኝ ወገቤን ፈለጠኝ እያለ እርጥባን ከሚለምን ሰው ጋር ምንድነው ልትልሱ የምትችሉት? አንተ እያንዳንዱ ቪዲዮ የሚሰራው ነገር እያንዳንዱ እሷ ላይ ከጀርባ የሚሰራው ቪዲዮ አንተ ከጀርባው እንዳለ እኔ ኖርማሊ በግልጽ ነው ማለት
በግልጽ ማለት ነው። ለዚህም ደግሞ እያንዳንዱ ምስክር ሆኖ ከአንተ ጋር ሪሌሽን እንዳላቸው አድርገው በእያንዳንዱ ነገሮች እያፍረጠረጡልህ ነው በየቦታው ማለት ነው። ኑር በቃ የራስን ኑሮ ኑር በቃ እሷ ምን ብለን እኮ እኛ ተውን። አሁን ደግሞ ልክ በቃ እያንዳንዱን መረጃ እናውጣበታለን እንዲህ እንላለን በቃ ምናምን ነገር እስከሚባል ደርሷል ቪዲዮ ማለት ነው። ይሄው እንግዲህ ሰሞኑን እያየን ነው። ጀስት ልጆቹ ሊጋቡ ነው ኦልሬዲ በቃ ብዙ ነገር ለሰው አስተላልፈዋል። እና በዚህ ውስጥ ማለት ነው ወጥ የምታፈሉ እንደ ሽሮ የምትንተከተኩ ሰዎች በየሚዲያው በየሶሻል ሚዲያው የምትንተከተኩ ሰዎች ኧረ በስመ አብ ምን አይነት ህሊና ነው ግን የሰጣችሁ? የሰው ህይወት በማለያየት ውስጥ ደስታ የምታገኙ ሰዎች፣ የሰው ህይወት በማለያየት ውስጥ እናንተ በዛ ህይወት ውስጥ ምን እንደምትኖሩ አድርጋችሁ የምታስቡ ሰዎች ምን አይነት ህሊና ነው የሰጣችሁ? የመጀመሪያ ጥያቄ ማለት ነው። ልጅቷ በቃ ደስታ ውስጥ ናት እንዴ! በቃ ያቡ እኮ በድሏት ነው ሄደው ትቷት እንዲህ እየለመነችው ቁጭ አድርጋ በቃ መልካም ይግጠም ጥሩን ሁሉ እመኝልሃለሁ ብላ እችልሽ ሻኘችው በሰላም ሊሄድ ሲል እግሩን እንዲህ ከፋፍቶ ነው እንግዲህ ያኔ ስናይ እግሩን ከፋፍቶ ነው እንግዲህ ጠብርር ብሎ እንደ ዛሬ ሳይሸማቀቅ ማለት ነው ይሄደው እና በዚህ ሁኔታ ውስጥ እቺ ልጅ አሁን ምን አድርግ ለምን ደስታ አገኘች ነው ለምን ኖረች ነው ምንድነው እናንተ እዛ ላይ ችግር ያላችሁ? ቀላል እኮ ነው በነገራችን ላይ ፎቶአችሁን እዚህ ላይ እየለጠፍን እንዲህ አይነት ሰዎች እያለን እኮ ማምጣት ለኛ ቀላል፣ እናንተ እንደምታረጉት ማድረግ ለኛ ቀላል ነው። ነገር ግን እንደው ነገሩን ለማብረድ የሚዲያውን ፕሮቶኮል ለመጠበቅ ያህል ነው ለጋይዳንስ እያደረግን ያለናል። በእናንተ ልክ መውረድ ስላልፈለግን በእናንተ ልክ ይሄ የወረደ ሰው መሆን ስላልፈለግን ነው እንጂ ፎቶአችሁን እኮ አንድ ባንድ እያመጣን ማለት ነው እንዲህ የለጠፍኩኝ እኔ በራሴ ማለት ነው። ምንድነው ችግራችሁ? ለምንድነው የራሳችሁ ኑሮ መኖር የማትችሉት እያልኩኝ እየለጠፍኩኝ ፎቶ እኔ የግሌን እንትን እላያችሁ ላይ ሄድባችኋል። ነገር ግን ያው እንተሳዘብ በማለት ነው እንዴ ምንም ሚዛን ላይ የማይቀመጡ ልጆች ናቸው ለኔ። መጣ በስቲ በያብ ስራ በሄሉ ህይወት ውስጥ ምን አይነት ሮል ነበረው ንገሩኝ እናንተ። ያብ ስራ እኮ ከሄሉ ጋር ኖሮ እያንዳንዱ እሷን የሰርፕራይዝ ሊያደርግ የሚሞክርበት መንገድ ላይፍ የሚያሳልፍበት ነገር እያንዳንዱ ቤተሰቧ ጋር ሄዶ የሆነ ነገር እኮ ሲያደርግ የነበረው ነገር ከሄሉ ፋይናንስ በሚደረግ ገንዘብ ነበረ አይደል እንዴ? እንነጋገር ከተባለ ማለት ነው እንጂ እሱ ከኪሱ እንዲህ ጀስት አውጥቶ ይሄን ነገር ላደርግ ሲያደርግላት ምናምን እያንዳንዱ መረጃ እኮ እናውቃለን። እናውራ ከተባለ እናውቃለን፣ እንዘርጥት ከተባለን ማለት ነው። ግን ያው እንደ ሚዲያ ብዙ ነገሮችን ጠብቀን እሱም የራሱ ላይፍ ውስጥ ይግባ በማለት እንጂ ብዙ ነገሮችን እኮ ማውራት እንችላለን። ይሄ ያየነው ነው። በቃ የራሷን ነገር የራሳቸው ነገር እንዲኖራቸው እየጣረ ያለ ፍቅር ፍለጋ ከዛ ድረስ እንደመጣ የናቲን በቃ ምንም ይሄው እያያችሁት ነው። እኔ ድጋሚ መድገም ስለማልፈልግ ማለት ነው። እና በምን አይነት ሂሳብ ነው እነዚህ ሰዎች የሚገናኙ? እዚህ ጋር መተ ተሸማቀ ያብ ስራ የሆነ ነገር ታመም ያለው በቃ እንዲህ ነው በቃ እንግዲህ እግዚአብሔር እንዲህ ሲሆን ብለ ሜካፕ ልም ያለ ሜካፕ ተቀብተ ምንድነው ፒያሳ ምናምን እኛ እኮ ሄዳ ሁሉ ነገር እኮ እዛ ሰምተናል። ዝም ባይ በቃ ተቸግሮት ነው በቃ ብለን እኮ እኛ ዝም ብለናል። ያን ቪዲዮ ስትሰራ ቸግሮት ነው በቃ እንደዚህ ነገር ውስጥ ሁሉ ራሱን አሳምኖ ይገባ ቸግሮት ነው ብለን ነው ዝም ያልነው ማለት ነው እንጂ ያ ሁሉ እኔ የሚገርመኝ አንተ የምትቆምረው ቁማር ሳይሆን አንተን ሰምተው የሚጃጃሉ ሰዎች ነው የሚገርሙኝ። በጣም የሚጃጃሉ ሰዎች አንተን ሰምተው በጣም የሚጃጃሉት ሰዎች በጣም ያሳዝኑኛል። እና እዛ ጋር ሜካ አንተ በትወና መልክ እኮ ሸዋፈራው አንተን አይደርሰም እንዴ? እና አለም ሰገድ አንተንስ ይደርሳሉ እንዴ? አይደርሱም እኮ። ሜካፕ ተቀብተ እዚህ ጋር ዙም በቃ እያንዳንዱን ነገር እኮ ማውራት እንችላለን። ተቀብተ እንዲህ ምናምን ብለ እግዚአብሔር ያጥማችሁ ብለ መርፌ በፋሻ መርፌ እንዴት ነው በጨርቅ በፋሻ የሚታሰረው? ያንን ሁሉ እኮ መናገር አላቃተንም። ያን ሁሉ ስታረግ እኛ ምን ያህል ቢቸግረው ነው ጀስት በዚህ ያህል ልክ የሄደው ብለ ነው ዝም ያለው። አረክ በቃ ካረክ ደግሞ በጀርባ ሄደ ግብረአበሮቹ ጋር ሌላ ነገር ልጅቷ እንድትጨፈጨፍ የምታደርግበት መንገድ ያልክ አይደለም። ከሱ ጋር አውርተናል ጀስት እንዲህ ነው ከሱ ጋር አውርተን ጀስት እንዴ ይሄ እኮ ልክ አይደለም እንዴ? የህይወት መርህም አይፈቅድም። አንደኛ ማለት
ሜካፕ ተቀብተ ስንት ፕሮቫ ፊልም ስታሳይ ዝም ያለው እኛ በምክንያት ነው። ሜካፕ ተቀብተ ብዙ ነገሮች እንደገና በማግስቱ ያኔ ልክ ኩላሊቴን አሞኝ የኩላሊት ምናምን ነገር አለም በቃኝ ምናምን በቃ ከዚህ በኋላ በቪዲዮ አልመጣም በማግስቱ ፕራንክ ሰርተ እንደምትመጣ የመጣህ ልጅ እኮ ነው። ዛሬም ያ ሁሉ ሜካፑ ለቆ በማግስቱ ቪዲዮ ይዘህ የመጣ ልጅ ነው። ሶ ልጅቷን ከጀርባ ሄዶ ማስወጋት አያስፈልግም በአንተም መንገድ ማለት ነው። አንተ የሆነ ነገር ሳትል እነዛ ሰዎች ከጀርባ ያሉት ሰዎች ልጅቷን ለማሸማቀቅ በዚህ መንገድ ባልመጡ ነበር። ሶ ልጅቷ ምንም እነሱ ባሉት የምትሸማቀቅም ልጅም አይደለችም። ጀስት እነሱ የሆነ ነገር ባደረጉ ቁጥር እነሱ ሌላ ከባድ ቢገርም ላይፍ ውስጥ እየገቡ ነው። አንድም ጸብ በመሃላቸው አላየንም። ዝም ብሎ አጉል ድካም ካልሆነ በስተቀር ማለት ነው። አንተ ያሰማራቸው ሰዎች አጉል ድካም ካልሆነ በስተቀር እዛ ውስጥ የሚገቡ ሰዎች አይደሉም። እና በቃ ቸግሮ ነው ብለን ዝም ብለናል። እኛ የታመምኩበት ቸግሮት ነው ምናምን ብለናል። በቃ ዝም ብሎ አለፍን። ግን አሁን ደግሞ መጥተው መረጃ እናውጣባታለን ምናምን ይሄ ልክ አይደለም። ስራህን ስራ ተብለሃል። ስራህን በራስ መንገድ መምጣት በቃ አስተማሪ ተብሏል። እንደው የሚያስተምር እንኳን ነገር ይዘባት መጣ ቢያንስ በቃ ራስን ሆነና የራስን ነገር ይዘና ከጀርባ ያላችሁ ሰዎች ደግሞ መረጃ ብታወጡ መረጃ ባታወጡ ሄሉ ከናቲ በፊት ሌላ መረጃ እንኳን የነበራትን ሌላ ላይፍ እንኳን የነበራትን ነገር ይዛችሁ ብትመጡ ናቲ አይመለከተው። ምክንያቱም እሷ ተጠያቂ የምትሆነው ከሱ ጋር ሆና እያሳለፈች ባለችው ነገር ላይ ከጀርባው ሆና ሌላ ነገር ስትሰራበት ነው እንጂ ከሱ በፊት ለነበረው ላይፍ ልጁ ምንም አይመለከተው። እኔ እንኳን አንድ ሴት ልጅ ከኔ ጋር ከነበረች ኖራ የሆነ ነገር ከኔ ጋር እያለች ከጀርባ የሆነ ነገር ሄዳ ብታደርግ ያስጠይቃታል፣ ጠይቃታለሁ። ግን ከኔ ጋር ሳትገናኝ በፊት የሆነ ነገር ብታደርግ ያ አይመለከተኝም። ምክንያቱም ያ የራሷ ላይፍ ነበር። ይሄን እንኳን ማገናዘብ ያቃታችሁ ሰዎች ናችሁ። ዛሬ ላይ እንዲህ እናደርጋለን በቲክቶኩ በዩቲዩቡ ምናምን ነገር ልጅቷን ማብጠልጠል። የሚገርመው እኮ እግዚአብሔር ሰው ለደግ ሰው ለንጹህ ልቦና ላለ ሰው ብዙ ነገር ያሳያል። በቃ ልጅቷ የተሻለ ላይፍ ውስጥ ነው፣ የተሻለ እንትን ውስጥ ናት። በምንም ተአምር ናቲንም ሆነ ሄሉን በአንድ ሚዛን ማስቀመጥና ማወዳደር ራሱ የባዶነት ምልክት ነው። ለኔ የባዶነት ምልክት ነው። ንገረን ካላችሁ ይሄ ልጅ ትላንት ነው የጀመረው። እነሱ አገር ያወቃቸው በስንት 100,000 ተከታይ ያላቸው ሰዎች ናቸው። ሶ እነዚህን ሰዎች እንዴት ነው በሚዛን ላይ ልታስቀምጡ? ስንት ዓመት የደከሙ ልጆች ያሉ ትላንት አንድ ሳምንት ቁስሉ እንኳን ካልደረቀለት ሰው ጋር ሚዛን ላይ የምታስቀምጧቸው መንገድ ልክ አይደለም። ስለዚህ ከጀርባ በመሆን ሰውን እንደዚህ ብትወጉት ፈጣሪ ነው ያለው። ከዚህ መጥቶ የሆነ ሰው ቢመታችሁ ምንም እንትን ልትሉ አይገባም። ምክንያቱም ከዚህ ከጀርባ ከፊት ለፊት ላይ ይመጣው ነገር ማንም ሰው ደግሞ ክፉ ሰው በፊት ለፊት አይመጣም፣ በጀርባ ነው ይመጣው እና በሰው ላይፍ መበጥበጥ ደስታ የምታገኙ ሰዎች፣ የሰው ላይፍን ባዶ በማስቀረት ደስታ የምታገኙ ሰዎች እናንተ ከራሳችሁ ጋር አይደለም። ፈጣሪ አለ። ፈጣሪማ ከእናንተ ጋር አይደለም። ፈጣሪ ከራሱ ጋር ያለ ሰው ስለ ሰው መውደቅ አያወራም። ስለ ሰው እንትን ማለት ስለ ሰው ሀዘን አያወራም። እንዴ መረጃ ወጣችሁ ምንድነው የምታገኙ? አውጡ። የፈለገ ነገር ካላችሁ አውጡ። አሁን ይሄን የምታረጉት እናንተ ነገር ልጅቷ በራሷ ላይፍ ውስጥ ውጤታማ ይሆን ይስቴል ከቀን ቀን የተሻለ ነገር ስታሳይ ከቀን አሪፍ ነገር ስታሳይ ጨነቃችሁ። እንዴት አድርገን እንጣላት፣ እንዴት አድርገን እናውራርዳት የሚል ነገር እንትን ስትሉ ግራ ተጋባችሁ። ስፔሻሊ እኔ ግልጹን ነገርን ካላችሁ አረብ ሀገር አንዳንድ እንትኖች ቪዲዮ የምትሰሩ ሰዎች ጤነኛ የሆናችሁ አይመስለኝም። ጤነኝነታችሁን አረጋግጡ። የሰራችሁን አትሰሩም እንዴ? የምትረዱት ቤተሰብ የለም? የምትረዱት ቤተሰብ ካለ ለቤተሰቦቻችሁ አስቡ። ያ ብኩ የራሱን ህይወት ነው የሚኖረው፣ የራሱን ላይፍ ነው የሚኖረው። እንዴ የምትረዱት ነገር ካለ አዋጡና ስጡት። በቃ መርዳት የምትፈልጉት ነገር ካለ አዋጡና ስጡት፣ ይጠቀም። በቃ ልጁን መርዳት ከፈለጋችሁ ማለት ነው እንጂ እነዚህ እድሜ ጠገብ ስንት ዩቲዩብ በተን ፕሌየር ያላቸው ሰዎች ጋር እናንተ አሁን ተለይ ምን በቃ እንትን ሰርቶ የሚያውቅ ልጅ እንዲህ ኮምፒት ማድረግ ልክ እንደ ትልቅ አርቲስት
እንደ ትልቅ ተዋናይ እንደ ትልቅ የሆነ እንትን እንዲያደርጋችሁ ልጁን ቆልላችሁት ካለበት ቦታ እንዳያወርድና ራሱን ቆልሎ አይቶ ከዛ በቃ ሰርቶ ወርዶ እንኳን ለመስራት የተጨነቀ ልጅ ነው። እግዚአብሔር እሱን እኔ እንዲረዳው ነው እኔ ፍላጎቴ ማለት ነው። እንዲረዳው ሰው እንዲሆን ማለት ነው። ሌላ ስራ አለ ተብሏል። ሌላ ስራ ካለው ለምን ሰርቶ ያሳየንም? ይህ ስራ እስቲ አሁን እዚህ ጋር ሚዲያ አለው አይደለ? የሆነ እንደው ሰው የሚከታተለው ሰው አለ። ሰርቶ ያሳይ፣ ሰርታ አሳይ አንተም ማለት ነው። እንደዚህ ሌላ ሰው አፊዘ ሜዳ ላይ ከምትቀር ስራና አሳይ። ልክ እንደነሱ አሁን እና ሄለን እንደሚሰሩት ስራና አሳይ። ገና ለገና ሄለን ከናቲ ጋር ናትና እህቱ ሌላ ቺክ ይዛለት መታለች። ግንኙነት እኮ ሴት ልጅ ወይም ደግሞ ወንድ ልጅ እንደዚህ ግንኙነት ለመፍጠር ወይም ደግሞ እንዲህ ባለትዳር ለመሆን ወይም ደግሞ ካፕል ለመሆን እንደ ቲማቲም እና እንደ ሽንኩርት ከገበያ ገዝታችሁት እኮ የምትመጡት ነገር አይደለም። ጊዜ ያስፈልጋል ለመተዋወቅ፣ ጊዜ ያስፈልጋል ለመግባባት፣ ምን ለመተዋወቅ እንዴ። ልጅቷ እሱ ይዟት የመጣት ሴት በቃ የሆነ መስራት ምናምን ከፈለገች ትስራ። ግን ምንድነው ከሄሉ ጋር ማወዳደርስ ለምን አስፈለገ? ከሷ የተሻለ ነው ያገኘው ምናምን እንዴ። ያችም ሴት ናት እችም ሴት ናት። ህሊናችሁ የጠበበ ህሊናችሁ ቆሽሽ ያለ ሰዎች እኔ እንደነ እኔ በስመ አብ። አንዳንዴ ይሄ ነገር እንደ የሆነ እስካን ተደርጎ የሚታይ ቢሆን እኔ ደስ ይለኛል። እኔ ይዟት የመጣት ሴት ተስራ አብሮ በቃ ስራ ነው ተስራው። መቼም ዲስ ኢዝ ዘ ፎልስ ስቶሪ ቢውልደር። በቃ ሐሰተኛ ታሪክ የጻፈ ቢውልድ እያደረገ የሚል ልጅ ነው። በቃ ይህ ስራ በቃ ምንም ችግር የለም። ግን በቃ ውጣ ከዚህ ከፊልም ዓለም ውስጥ። ይሄ የአርቲፊሻል ኑሮ ከምትኖርበት አንተም ውጣና የራስን ነገር እንትን በል። ከሄለን ጋር ባላት ነገር ኮምፒት እያደረግ አትቸገር። አንተ መሆን ስለማትችል እሷ ናት። ይሄው እያየን ነው። በቃ ለሰው የሚያስቀና በቃ የሚገርም ነገር። እናንተ የሆነ ነገር ባላችሁ ቁጥር እነሱ የሆነ ነገር እያሉ። ልጁም ደግሞ የተማረ እኮ ነው። አውሮፓ ላይ ቢያንስ ጥቂት ጊዜ ኖሮ የመጣ ነው። የበፊት ልጅነት ጓደኛው ናት። እና በምንም ነገር በዚህ ያለ ምን ከፍታችሁ መጥፎ ነገር እንኳን ናቲ ላይ ብትጨምሩ በምንም ታምር እናንተን ሊቀበል አይችልም። ምክንያቱም ያን ያህል ዳሜጅ የሆነ ጭንቅላት ስለሌለው እንደናንተ ማለት ነው። ስለዚህ በዚህ መንገድ ልጆቹን የልጆቹን ጋፕ ለመፍጠር አትሞክሩ። እንትን አትበሉ። እዚህ እንትን መሰዳደቡ ምናምን ነገር ሌላ ነገር እንደፈለጋችሁ ተሰዳደቡ እናንተ እርስ በርስ። ምክንያቱም ሰው ሲፈጠር የተሰጠው ነው። አሁን ላይ ሰው ጥሩ ሰው ለመሆን ነው የሚከብደው። መጥፎ ሰው ለመሆን ቀላል ነው። በነገራችን ለመጥፎ ሰው ለመሆን በጣም ቀላል ነገር ነው፣ ሲምፕል ነገር ነው። እና በዛ ልክ ጥሩ መሆን ደግ ሰው መሆን ግን በጣም ነው የሚከብደው። በጣም ማለት ነው። እናንተ እንደምታስቡት አይደለም። እና ልጅቷ በቃ የራሷ ላይፍ ውስጥ ናት። እንደፈለገች አድርጋ እንትን ማለች። ሚዛን ላይ አታስቀምጡ ሰውን። ያብስራን ከናቲ ጋር ማስቀመጥ ማለት የሆነ ትልቅ ተራራን ከትንሽ ኩሬ ነገር ጋር ማወዳደር ያህል ነው ለኔ ማለት ነው። ምክንያቱም ልጁ ለስራ አዲስ ነው፣ ሰርቶ አያውቅም። ለሚዲያ አዲስ ነው። እዚህ ናቲ ስንት ነገር ሰርቶ በብዙ 100,000 ተከታይ ያለው ልጅ ነው። ስለዚህ ለምንድን ነው ልጁን እናንተ የማይሆን ነገር ውስጥ የምትከቱት? ያብስራል ማለት ነው። አትክተቱት ልጁን። በቃ ቸግሮታል፣ እርዱት። በቃ እናውቃለን። ምክንያቱም ባይቸግረው ኖሮ ፊቱን ያንን ያህል ሜካፕ እንትን ብሎ እንደዚህ በቃ ለምንድን እንዲህ? አረ በእናታችሁን። እኛ እኮ ባለፈው ቪዲዮን የሰራሁት ባላንስ አድርጌ ነው ልጁን ላለማሳጣት ብዬ እንጂ እያንዳንዱን ነገር እንደናንተ እናፍረጥርጠው ብንል ብዙ ነገር እንትን ማለት ይቻላል። ግን ሰው ሳይቸግረው ጀስት እንደዚህ አይነት ቪዲዮ አይሰራም በሚል ሐሳቤ ነው እኔ ዝም ያልኩት በዛን ሰዓትም ማለት እና ነገሩን ቀለል አድርጌ መስራት የፈለኩትም እንደናንተ ክፋት እንደናንተ አባባልና እሷን ለመዘርጠጥ የምታረጉት ነገር ቢሆን ኖሮ ጀስት እኔም ከዛ በላይ ቪዲዮ መስራት ይችል ነበር። እና አሁንም በእናንተ ሄሉ ላይ በምትሄዱት መንገድ የማታቆሙ ከሆነ በብዙ መንገድ የልጁን የሚወድቅበትን ነገር እያመቻችሁ ነው። እኔ በግልጽ ልንገራችሁ፣ ስፔሻሊ እሱ የምትከተሉት ሰዎች
በደንብ አርጌ ነው የምነግራችሁ። በደንብ አርጌ አስረግጬ ነው የምነግራችሁ። የምትወርቁበትን ነገር እያመቻቻችሁ ነው። ልጁ የሚወርቅበትን ነገር እያሰፋችሁ ነው። ዳግም ወደ ሚዲያ እንዳይመጣ ልታደርጉት ነው። ሪፖርት ተደርጎበታል፣ እየተደረገበት ነው፣ ምናምን እያስደረገችበት ነው። የትኛውን ቻናል እሷ ከፍታ የሰጠችው? ማዘጋት እኮ የማዘጋት አቅም አላት። በነገራችን ቻናሉን የማዘጋት አቅም አላት። ሪፖርት አይደለም የማዘጋት አቅም አላት። ብትፈልግ ያንን አታረግም እንዴ? ልጅቷ እኮ ክፉ ብትሆን ቻናሉን ማዘጋት ትችላለች እኮ እናንተ እንደምትሄዱባት። ግን ልጅቷ እንደዚህ አይነት ክፉ ልጅ አይደለችም። ስራበት፣ በቃ በሆነ አጋጣሚ እንትን አለ፣ በቃ ስራበት፣ ተለወጥበት ብላ ነው ከፍታ የሰጠችው። ኮፒ ሊንክ 500 ጊዜ አድርጉ፣ 500 ጊዜ ጸሎት አድርጉ ለራሳችሁ ማለት ነው። በሽታ ላያችሁ ላይ እንደተጫነ ሰዎች የልጅቷን መጥፎ በማንሳት ደስታ የምታገኙ ሰዎች እድሜያችሁ ስፔሻሊ እድሜያችሁን ጨርሳችሁ ያለ እድሜያችሁ መከራ ፍዳችሁን የምታዩ ከእግዚአብሔር እጅ ወጣችሁ ጆሮአችሁ የደነቆረ አይናችሁ ማየት የተሳናችሁ አይምሯችሁ ማሰብ የተሳናችሁ ሰዎች ራሳችሁን 500 ጊዜ እንትን መጽሐፍ ቅዱስ አንብቡበት፣ ጸሎት አድርጉ ወደ ፈጣሪያችሁ ማለት ነው። የዛን ሰዓት ይሄ ይገለጥላችኋል አስተሳሰባችሁ። እነሱ ወጣት ናቸው እንደፈለገ ነገር ይሁን። በወጣት ላይፍ ውስጥ ገብታችሁ በቃ ጀርባችሁ የሚያሳክካችሁ ሰዎች ውጡ ከዚህ ላይፍ። መደገፍ መፍታችሁ ነው። በቃ የሆነ ሰው እንትን ሲሰራ ደግፉ። በቃ እንትን ማይሰራውን ደግሞ ሐሳብ ካልተመቻችሁ ሐሳቡን በራሳችሁ መንገድ አይ እንዲህ ቢሆን ብላችሁ ገልጻችሁ ስጡ እንጂ ሰው እስኪታዘባችሁ ድረስ ሚዲያ ላይ ወጣችሁ። ሶሻል ሚዲያ እኮ ቶሎ ነው ወደ ሰው የሚደርሰው እና በዚህ ልክ ስትቀሉ ማየት፣ በዚህ ልክ ስትወርዱ ማየት፣ ሰው ሆኖ ሰው በዚህ ልክ ሲወርድ በጣም ከባድ ነው። ስለዚህ ራሳችሁን ከእንደዚህ አይነት ነገር ቀይሩ፣ ውጡ። አንተም ያብ ስራ ራስህን ከናቲ ጋር አታወዳደር፣ ራስህን ከሄሉ ጋር አታወዳደር። በቃ ራስህን ሆነ ራስህን ይዘ የራስህን ጭንቅላት በቃ ፈጣሪ የሰጠህን ትንሽም ሙቀት ቢሆን እሷን ተጠቅመ የራስህን አዲስ ነገር ለመፍጠር ሞክር። ዛሬ በሽተኛ ነገ ጤነኛ እየሆንክ አትምጣ። ትላንት ሀብታም ነህ ዛሬ ደግሞ ድሃ ሆነ ብዙ ነገር እንትን እያልክ ራስን እንደኔ ቢጤ እንትን እያልክ በቃ አትምጣ። ጥሩ አይደለም ያ። ምክንያቱም የሆነ ትክክለኛው ጊዜ የተያዝክ ቀን የሚደርስልህ ሰው ስለምታጣ ማለት ነው። እንዴ አታውራ ስለ ልጅቷም ከጀርባ ለነዛ እሷ ሌላ ለተሰማሩ ሰዎች መረጃ አትስጥ። በቃ የሆነ ጊዜ ግንኙነት ነበረ፣ በቃ ተፋታ ካለቀ። ከዛ ውጪ በቃ እንዲህ ምናምን ነገር ብለህ በዛ መንገድም ባትሄድ የተሻለ ነው ለአንተ። ምክንያቱም አንተ ማወዳደቅ አንተ ጥሩ ስለማይሆን ማለት ነው። እና በዚህ ልክ ራሳችሁን ብታዩበት አንተም ምንም በቀላሉ እኮ ነገሮችን እኮ ብንዘረዝረው ምንም እኔ ራሴን ከሰው ጋር አላወዳደርም። እኔ ራሴ ነኝ። አንተም ራስን ከሰው ጋር የምታይበትን መንገድ ቀይር። ሄሉ ናት፣ ናቲ ነው። የአብ ስራ ሶ ራስን ቀይረህ በራስ መንገድ ራስን የምታሸንፍበትን ነገር ፍጠር። እንደዚህ ለመመጽወት ሁሌ አትምጣ ሚዲያ ላይ። ለመመጽወት ለመረዳት ሰው የሆነ ነገር አድርጎ የሆነ ነገር እንዲያደርግልህ አትምጣ በዛ በቃ። ምክንያቱም ይሄ ለአንተም ጥሩ አይደለም። ነገ ጥሩ ቦታ እንኳን ብትደርስ ይሄ ለአንተ ለህሊና የሚከብር ነገር ነው። ስለዚህ ራስን ከነሱ ጋር አይተህ አወዳደቅ የከፋ ነው የሚሆነው። አታወዳደር ራስን። ከጀርባውም ያላችሁ ሰዎች እሱ አንስታችሁ ትልቅ ከሆነ ነገር ጋር ሰቅላችሁት ልጁ ወርዶም እንዳይሰራ በቃ እኔ ከነሄሉ ጋር እንዲህ ነኝ ምናምን ብሎ አይቶ አወዳደቁ እንዲከፋ ነው ያደረጋችሁት። ምንም ሚዛን ውስጥ የሚገባ ነገር አይደለም። ለውድድር የሚበቃ ነገር አይደለም ያነሳችሁት ማለት። እናንተ እንደፈለጋችሁ ይሁኑ በቃ። ምክንያቱም አንዴ ላይፋችሁ ተበላሽቷል። ይሄ በሚዲያ ሰውን እየተነሳችሁ በታጠለጥሉ ሰዎች አንዴ ላይፋችሁ እንዲህ ስለሆነ የእናንተ አንዴ የወደቀ ሰው እዛው ይርመጠመጣል እንጂ ለመነሳት አይጥርም። እዛው ባለበት መርመጥመጥ ነው ሰው ማለት። ሶ የራሳችሁን ላይፍ በራሳችሁ ሂዱ። ግን እዚህ ጋር መታችሁ ልጅቷን እንዲህ አድርጋችሁ በእግዚአብሔር ስራ አትግቡ። ፈጣሪ ያጣመረው ፈጣሪ ነው ጀስት እንትን የሚለው የሚያገናኘው።
ስለዚህ በእግዚአብሔር እንትን ስራ ውስጥም ገብታችሁ ራሳችሁን ኃጢአተኛ አድርጋችሁ በምድርም ሳይደላችሁ በሰማይም ሳይደላችሁ አትሙቱ። በቃ ይሄው በቃ አትጨነቁ በሰው ላይ የሰውን ደስታ ስታዩ ለመደሰት ሞክሩ። የሰው በቃ ፍቅር ስታዩ ፍቅር የራሳችሁ ውስጥ የሆነ ፍቅር እንዲገባ አድርጋችሁ ሳሉ እንጂ ዝም ብላችሁ ሰው ሲደሰት እንዴት ተደስታ ትኖራታለች እንዴ ያብን ትታው ያብን እንደዚህ ወድቆ ብላችሁ ከሆነ ያ በጣም ከባድ ነው የሚሆነው። ስለዚህ ሰውን ሚዛን ላይ ከማስገባት ውጡ፣ የራሳችሁን ላይፍ ኑሩ። አንተም ራስን ሚዛን ውስጥ አስወጥተ ራስን ከሚዛን አውጥተ የራስህን በራስህ ሚዛን ለመለካት ሞክር እንጂ ከሰው ጋር ራስን ተወዳዳሪ አድርገ መውደቂያን አታፋጥም። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይሄን ይመስላል። ካያችሁትና ከስር ሐሳብ ካላችሁ ከስር ኮሜንት ላይ አድርጉልኝ። በሚቀጥሉት ቪዲዮ እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።